ሰላም ጤና ይስጥልን የቡና ቁርስ ፋሚሊ አይ ሆፕ ሁላችሁም በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በሌላ ቪዲዮ ተመልሼ መጥቻለሁ። ቀጥታ ከጆሃንስበርግ ከቡና ቁርስ ካፌ ነው የማወራችሁ። በዚህ ፖድካስት ላይ እንግዲህ የተለያዩ ሀሳቦችን ባይብል ቤዝድ የሆኑ ሀሳቦችን ወይም ቶፒኮችን እያነሳን እናወራለን ማለት ነው። ዛሬ ምናወራው ሰሞኑን ስለ ዌይቲንግ ኦን ጋድ እግዚአብሔርን መጠበቅ የሚል ቶፒክ ላይ ብዙ ነገር እያሰብኩኝ ነበረ። አሁን በተለይ ባለንበት ዘመን ሁሉ ነገር ፈጣን ነው። እንግዲህ እንደምናየው በቃ በጣም ስፒዲ የሚባል ጄነሬሽን ላይ ነው ያለነውና የጀመርነውን ነገር በቃ በፍጥነት የሆነ ደረጃ መድረስ አለብን። በዚህ በጣም ስፒዲ በሆነ ዓለም ውስጥ እየኖርን እንዴት ነው እግዚአብሔርን መጠበቅ የምንችለው? እንዴት ነው እግዚአብሔርን በትዕግስት መጠበቅ የምንችለው? ክርስቶስ እዚህ ምድር ላይ ሲመጣ ካያችሁ ፕሮሚስ የተገባው ዘፍጥረት ላይ ነው። ምንድነው ያለው? ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ተብሎ ፕሮሚስ የተገባው ገና ጄነሲስ ላይ ነው። አስቡት፣ የራሱ የእግዚአብሔር አቆጣጠር አለው። የዘመኑ ፍጻሜ በሆነ ሰዓት ክርስቶስ መጣ ይላል እና ከባዱ ቻሌንጅ ሁላችንም ያለብን ቻሌንጅ ልክ ነው። የእግዚአብሔር ጊዜ ይለያል። የእግዚአብሔር ጊዜ በጣም አስፈላጊ ነው። የሱ ጊዜ ፐርፌክት ነው። ሁላችንም እናምንበታለን። ግን እንዴት ነው መጠበቅ የምንችለው? ከባዱ ነገር መጠበቅ ነው። ባይዘው ኔቸራችን ራሱ አንድን ነገር ቁጭ ብሎ መጠበቅ አንችልም። ወረፋ እንኳን የሆነ ጉዳይ ለማስፈጸም ሄደን የሆነ ቦታ እንኳን ቆመን የኛ ተራ እስኪደርስ ራሱ መጠበቅ በጣም ከባድ ነውና ስፔሻሊ ደግሞ ብዙ ቴምፕቴሽን፣ ብዙ ዲስትራክሽን፣ በጣም ብዙ ከባድ የሆኑ የላይፍ ጥያቄዎች ያለበት ዘመን ላይ የኖርን በዚህ አይነት ኬያስ ውስጥ በጣም ብዙ ኖይዝ ያለበት ዓለም ላይ የኖርን እግዚአብሔርን በትዕግስት መጠበቅ ቀላል አይደለም፣ ግን በጣም ደግሞ አስፈላጊ ነው ጋይስ። ለዛ ነው ዛሬ በጣም ላወራችሁ የፈለኩት በዚህ ጉዳይ። አይ ዶንት ኖ ይሄ መልእክት የሚያስፈልገው ሰው ይኖራል። በጣም ብዙዎቻችን መጠበቅ የደከመን የሰለቸን ሰዎች አለን፣ እኔንም ጨምሮ። ብዙ ነገሮች ላይ እግዚአብሔር ቃል የገባልን ነገር ሊኖር ይችላል እና ከባድ የሚያደርገው ነገር ምን እንደሆነ ታውቃላችሁ? እኛ ሶሳይቲው እኛ ያስቀመጥናቸው የጊዜ ታይሚንጎች አሉ። እኛ ፕላን ያደረግናቸው ነገሮች አሉና እነሱን ፕላን ማለፍ ሲጀምር ነው ከባድ ቻሌንጅ የሚፈጠረው። ለምሳሌ በማህበረሰባችን በተለያየ ያለንበት ኢንቫይሮንመንት በራሳችን እቅድ ያስቀመጥናቸው ታይሚንጎች አሉ። እኛ ያስቀመጥነው ማህበረሰቡ የተለመደው የሆነ የተቀመጠ ስታንዳርድ አለ። ያንን ካለፍን ያኔ ነው ዲፕሬሽን እና ከባድ የሆነ ጭንቀት ውስጥ የምንገባው። ተረዳችሁ? እና ለምሳሌ ብዙ ሰው ትዳርን የሚያስበው ከ30 በፊት ማግባት አለብኝ ብሎ ያስባል እና ከ30 ልክ ማለፍ ሲጀምር ከባድ የሆነ ዲፕሬሽን ይጀምራል። በቃ እስከ 35 በቃ አሁንማ እስከ 35 ማግባት አለብኝ ብለን በማህበረሰቡም የተቀመጠ ስታንዳርድ አለ፣ የተቀመጠ ሴት የተደረገ ነገር አለ፣ የሆነ የተቀመጠልን ነገር አለ እና ልክ ያቺን ታይም ስናልፈው ያኔ ነው ጭንቀት የሚያገኘን። ያኔ ነው ከባድ የሆነ ውጥረት፣ ከባድ የሆነ ስቃይ ውስጥ የምንገባው። በቃ እንዲህ ተመርቄ በዚህ ጊዜ ስራ ይዤ በዚህ ጊዜ ትዳር አደርጋለሁ የሚል አይ ዶንት ኖ ማንን መስፈርት እንዳስቀመጠው አላቅም። ማለት ኦልሬዲ በማህበረሰቡ በአእምሯችን በማይንድሴታችን ብዙ ነገራችን ላይ ሴት የተደረገ የሆነ ስታንዳርድ አለ። በዚህ ጊዜ እንዲህ መሆን አለበት፣ በዚህ ጊዜ እንዲህ መፈጠር አለበት እና ልክ ያንን ስናልፈው ነው ከባድ የሆነ ዲፕሬሽን እና ጭንቀት ውስጥ የምንገባው። እና አይ ቲንክ አሁን ያለንበት ዘመን ሶሻል ሚዲያ ጊዜ ላይ ነው ያለነውና
ሁሉም ሰው የሚያደርገውን ላይፍ እዛ ላይ ነው የሚያሳየን ሶሻል ሚዲያ ላይ ነው የሚያሳየን እያንዳንዱን የህይወቱን መስመርና ልክ the majority ወይም ደግሞ group of people ክራውዱ የሚያደርገው ነገር በሙሉ አሁን አይ ቲንክ እንደ ስታንዳርድ እንደሆነ መስፈርት ተወስዷልና ልክ ያንን ነገር ማድረግ ካልቻለን በዛ መንገድ መኖር ካልቻለን በጣም ቢሃይንድ የቀረን ወደ ኋላ የቀረን ብዙ ነገር ያመለጠን እግዚአብሔር የተወን በቃ እግዚአብሔር እኛን የረሳን ለዛ አይነት ፊሊንግ እንዲሰማን ነው የሚያደርገን ባይዘው ሶሻል ሚዲያ እና ኮምፓሪዥን ውስጥ እንገባለን ራሳችንን ላይፍ ከሰዎች ጋራ ማነጻጸር እንጀምራለን እና ያኔ ነው በቃ እግዚአብሔር ላይ መጠበቅ ከባድ የሚሆንብን ተረዳችሁ እና ዛሬ ላወራችሁ የፈለኩት በጣም ብዙዎቻችን እንደዚህ አይነት ዲፕሬሽን ውስጥ ያለን ሰዎች አለን በቃ ለምንድነው የኔ ነገር እንደዚህ የዘገየው ለምንድነው የኔ ነገር በጣም why is it taking time like እግዚአብሔር ለምንድነው ቶሎ መልስ የማይሰጠኝ ለምንድነው የሆነ ነገር የማይፈጠረው የሚል ከባድ የሆነ ጥያቄ የፈጠረብን ሰዎች አለን ጊዜው ያልደረሰ ነገር ባይዘው ዋጋ የለውም በጊዜው ያልሆነ ነገር በሙሉ ባይዘው በፍጥነት ያገኘነው ነገር በሙሉ ዋጋ የለውም ፌል ያደርጋል ኮላፕስ ያደርጋል እንዲ በቃ በአቋራጭ የተገኘ ነገር የትኛውም ለምሳሌ አንድ ሴት ልጅ አርግዛ ልጇን ከ9 ወር በፊት ካላገኘውት ብላ ብትጸልይ ብላችሁ አስቡ 9 ወር ሳይሆን ጌታዬ በቃ ብላ ጾም ጸሎት ይዛ ብትጸልይ ከ9 ወር በፊት የምታገኙት ልጅ ኢማቹር ነው ሊሆን የሚችለውና ማንኛውም ሴት የምታስበው በቃ ልጅ ጤነኛ ይሁን 9 ወር ሞልቶት ይወለድ ብላ ነው ልታስብ የምትችለውና ኢቭን ትምህርት ቤት ራሱ ሄደን ዲግሪ የ3 አመት ወይ የ4 አመት ዲግሪ የሚሰጠን ከሆነ 2 አመት ወይ 3 አመት የመጨረሻ ታይም ላይ ደርሰን በቃ መጨረስ አልችልም ሰርቲፊኬቱን ስጡኝ ብንላቸው ሊሆን አይችልም እና ሁሉ ጊዜ ነገሮች ታይሚንግ አላቸው እግዚአብሔር የራሱ ያስቀመጠበት ታይሚንግ አለ የራሱ ያቀደው የራሱ ፕላን አለውና አንዳንዴ እነዛ ፕላኖች አንደርስታንድ አናረጋቸውም አይገባንም እግዚአብሔር የሚያቆይብን ነገሮችን የሚያቆይብን ለራሳችን ብሎ ነው ባይዘው ኢማጂን አንዳንድ ነገሮች ያለ ጊዜያቸው ቢፈጠሩ ብለናስ ማቹርድ ሳንሆን ካራክተራችን ሳይሰራ ያለን ነገር ሬዲ ሳንሆን ባይዘው በጣም ከባዱ መፍራት ያለብን ነገር ያለ ጊዜው የመጣን ነገር ነው በጣም ከባድ የሆነ ኮንሲኩዌንስ አለ ወይም ደግሞ ከባድ የሆነ ኔጌቲቭ ኢምፓክት አለ ወይ ህይወታችን ላይ ከባድ ነገር ይፈጠራል ያለ ጊዜው የመጣ ነገር ለዛ ነው አሁን እያንዳንዱን ነገር ጀምረን በፍጥነት ኢቭን ኮንቴንት ክሬተር እንኳን ስንሆን በአንድ ጊዜ ቪዲዮአችን ቫይራል እንዲሆን እንፈልጋለን በአንድ ጊዜ ሰዎች ጋር እንዲደርስ እንፈልጋለን በአንድ ጊዜ ሁሉም ሰው እንዲያቀን እንፈልጋለን በጣም ብዙዎቻችን ፌመስ የመሆን ጉጉት አለን በቃ ሰው ድረስ እንዲደርስልን ቪዲዮአችን ቫይራል እንዲሆን በቃ ቫይራል ለመውጣት ይሄንን አድርግ በዚህ ደረጃ እንደዚህ ማድረግ አለብህ ይሄን ተጠቀም ያንን ተጠቀም ብዙ የሚመክሩን ሰዎች አሉ ብዙ ሰዎች ጋር ለመድረስ እንዲ ማድረግ አለብን እንባላለን በጣም የሚገርመው ሰሞኑን አንድ ነገር ያየው ነበር ቫይራል ለመሆን ኦር ደግሞ ፌመስ ብዙ ሰዎች ጋር ለመድረስ የምንጓጓ ሰዎች አንድ ነገር ልበላችሁ በጣም ዴንጀረስ ባይዘው እውቅና ወይም ደግሞ ፓወር የሚባለው ኢንፍሉዌንስ የሚባለው በጣም ዴንጀረስ ነው ለመሰላችሁ ሬዲ ሳንሆን አንድ ሰው ሬዲ ሳይሆን እዛ ደረጃ ከደረሰ እውቅናን ካገኘ ወይም ደግሞ በሰው ደረጃ ትልቅ ቦታ ከተሰጠው ያኔ ከባድ የሆነ ኤክስፖዠር ውስጥ ነው ኤክስፖዝድ ነው የሚሆነው ያኔ ኤክስፖዝድ ይሆናል that means ያን ነገር ሲያገኘው ውስጡ አለማወቅ ካለ አለማወቁ ኤክስፖዝድ ይሆናል አሮጋንት ከሆነ ከባድ የሆነ ካራክተር ካለው ያ ካራክተሩ ፊት ለፊት ይወጣል ህዝብ ያውቀዋል ምንም እኮ ፌመስ መሆን ደግሞ እውቅና ማግኘት እኮ ማለት ያላችሁን ነገር ህዝብ እንዲያውቀው ማድረግ ማለት ተረዳችሁ ስለዚህ
አንድ ሰው ካራክተሩ ችግር ካለበት አሮጋንት ከሆነ በጣም ኔጌቲቭ የሆነ ሰው ከሆነ ኦር ደግሞ ብዙ ኖሌጅ የሌለው ሰው ከሆነ ገና እዛ ደረጃ ማቹሪቲ ላይ ያልደረሰ ሰው ከሆነ ከባድ ችግር ውስጥ ነው የሚገባው because አለማወቁ ለህዝብ ይታወቅለታል ካራክተሩ የተበላሸ ካራክተሩ ህዝብ ያውቀዋል አያችሁ እንዴት ከባድ እንደሆነ ስለዚህ ለዛ ነው እቅናን ከመፈለጋችን በፊት አለኞ ያ ካራክተር አለኞ ያ ማቹሪቲ አለኞ ያ ማይንድሴት አለኞ አም ሬዲ ነኝ እነዚህ ነገሮች በሙሉ አሉኝ ብለን መጠየቅ አለብን እግዚአብሔር ምናልባት ያዘገየን ያለው እነዚህ ነገሮች ላይ እስክንሰራ ድረስ ያለንን ነገር እርግጠኛ እስክንሆን ድረስ ማቹርድ እስክንሆን ካራክተራችን እስኪሰራ ያሉንን ነገሮች በሙሉ መጥፎ ነገሮች ክሊር አድርገን እግዚአብሔር እየሰራን ሊሆን ይችላል ለዛ ይሆናል የሚያዘገየን አስቡት ብዙ ነገሮች ከመቆየታቸው የተነሳ ብዙ የተማራችሁበትን ሁኔታ አስቡ እኔ በህይወቴ even in podcast ጀምር I remember የመጀመሪያ እንደጀመርኩ በቃ ብዙ ሰው ሊያቀኝ ይገባል ይሄ ስራ ብዙ ሰዎች ጋር መድረስ አለበት በቃ በጣም ብዙ ይሄ ኢነርጂው ነበርኝ ተረዳችሁኝ በቃ ሰዎች ጋር በፍጥነት መድረስ አለበት እንዲ ማድረግ አለብኝ ስትራቴጂ ታያላችሁ ማርኬቲንግ ዲጂታል ማርኬቲንግ ብዙ ነገር ልታዩ ትችላላችሁ ግን at the end of the day እግዚአብሔር ያስተማረኝ ነገር ቢኖር ምንድነው ሬዲ እንዳልሆንኩ አሳየኝ የእምነት ነው የምላችሁ አሁን ላይ ቁጭ ብዬ ሳስበው ያኔ ልክ በጀመርኩ ሰዓት ፊትለፊት ቦታ ኖሮ ምናልባት ብዙ ነገር ላይ ኤክስፖዝድ ሆነ ነበር እና ደግሞ በጣም ዴንጀረስ ነው ሰዎች ፊትለፊት ነው ይዘው ይመጣ አለማወቄን ብዙ ነገሬን ወይም ካራክተሬን የተለያዩ ያልተሰሩ ማንነቴን ፊትለፊት ይዤው ነበር ሞት ተረዳችሁ ስለዚህ ኢቭን የተለያየ ህይወታችን መስመር ላይ ትዳር ላይ በሉት አንድ ሰው በራሱ ሰልፍ ላቭ የሌለው ለራሱ ሪስፔክት የሌለው የራሱን ቫልዩ የማያውቅ ሰው ዘሎ ትዳር ውስጥ ቢገባ ሌላ የተበላሸ ትዳር ውስጥ ነው የሚፈጠረው ሌላ የተበላሸ ነገር ነው የሚፈጠረው የሰው ላይፍ ነው የሚያበላሸው ተረዳችሁና አንዳንድ እግዚአብሔር ትዳራችንን የሚያዘገየው የተለያዩ ነገራችንን የሚያዘገየው he's working on us እኛን እየሰራን ነው እኛን ቢልድ እያደረገን ነው እንጂ ፓኒሽመንት አይደለም ወኛን ረስቶን አይደለም ወኛ አስጠልተነው አይደለም ወከኛ ጋር ያለንን ሪሌሽንሺፕ አቁሞት አይደለም ግን እያስተማረን ነው ትግስትን እያስተማረን ነው ካራክተራችን የተለያየ ከባድ የሆነ ካራክተር ነው ያለን እያንዳንዳችን እነዛ ነገሮች እየሰራ ነው ማይንድሴታችንን እየሰራው ነው አስተሳሰባችንን እየሰራው ነው ብዙ ነገራችንን እየሰራው ነው ስለዚህ ለዛ ነው waiting moment የሚባለው it's not a waste waste የሚደረግ ታይም አይደለም ዝም ብለን ምናበላሽው ታይም አይደለም የምንጠቀምበት ታይም ነው ጋይስ የምንሰራበት ታይም ራሳችን ላይ የምንሰራበት ታይም ነው ራሳችን ላይ የራሳችንን ማይንድሴት በሉት ራሳችንን ብቁ ምናረግበት ታይም ነው እንጂ የተበላሸ ታይም አይደለም መጽሐፍ ቅዱስ ላይ በጣም ብዙ ቅዱሳንን እናያለን እነ ሞሴስ እነ ዳዊት እነ ጌዲዮን ኢስተር አስቴር ብዙ ሰው ማንሳት እንችላለን የራሳቸው ሞመንት ነበራቸው እግዚአብሔር በእነሱ እየሰራ ነበር ሞሴስ 40 አመት ገና እግዚአብሔር ሂድና እስራኤልን ነፃ አውጣ ሲለው በ40 አመቱ ነው እና 40 አመት ሙሉ በረሃ ውስጥ ነበር ከባድ የሆነ ኢነርጂ ሰው እስኪገል ድረስ ያደረሰው ካራክተር ሰልፍ ኮንትሮል የሚባለው ችግር እስኪሰራ ድረስ ጋይስ አስባችሁታል ሞሴስ በቃ ራሱን መቆጣጠር ከብዶት ሰው ገደለ ያንን የራሱን ሰልፍ ኮንትሮል እስኪኖረው ድረስ የተለያዩ ካራክተሩ ላይ እየተሰራ ነበር እግዚአብሔር እየሰራ ነበር 40 አመት ከዛ በኋላ ነው እግዚአብሔር እስራኤልን ነፃ አወጣ አሁን you are ready አሁን ብቁ ነህ አስባችሁታል
ያኔ ገና ወጣት ያለ ሂድና እስራኤልን ነፃ አውጣ ቢሎ ሌላ ብዙ ችግር ነበር የሚፈጥረው። አያችሁ እግዚአብሔር መጀመሪያ እኛ ላይ ይሰራል፣ እኛን ቢውልድ ያደርገናል። ከዛ በኋላ ነው ያን ነገር የሚሰጠን። ምክንያቱም ሊያጣን አይፈልግም። እና ባይዘው የዘገየባችሁ ሰዎች እግዚአብሔር ይወዳችኋል። ምክንያቱም እየሰራችሁ ነው፣ እንድትበላሹበት አይፈልግም። ቶሎ ያን ነገር ሰጥቷችሁ ሊያጣችሁ አይፈልግም። በጣም ስለሚወዳችሁ ነው። የዳዊትን ታሪክ ማየት እንችላለን። ዳዊት አስቡት፣ አንደኛ ዳዊት የእሴይ ልጅ እሴይ ቤት መጥቶ ሳሙኤል ሲቀባው የመጨረሻው ልጅ ያውም የተረሳ ልጆቹ በሙሉ ወንድሞቹ ተጠርተው ያረለም እየተባለ መጨረሻ አረ አንድ በግ ጠባቂ አለ እሱን ይምጣ ተብሎ የተረሳ ልጅ ነው። ከዛ መጀመር እንችላለን። ተረስቷል እና ከዛ ያኛውም ከባድ የሆነ ነገር ነው። ኢማጂን መረሳት። ሲቀጥል መጥቶ ሳሙኤል ከቀባው በኋላ እንደገና መጥቶ ዳዊት እኮ አሁን እኔ ተቀብቻለሁ፣ ከዚህ በኋላ በግ ምናምናችሁን ወደዛ ወሰዱ፣ እኔ ከዚህ በኋላ አሜ ኪንግ ኦልሬዲ የተቀባው አኖይንትድ የሆንኩ ሰው ነኝ ምናምን ማለት ይችል ነበር። አላለም። ከተቀባ በኋላ ተመልሶ ወደዛው በግ ጠባቂነቱን ሄደው። ሬዲ አይደለም፣ ገና ብዙ ነገር ይጠብቋል። ከተቀባ በኋላ ረጅም ዓመት ከቆየ በኋላ ነው ኢቭን መጥቶ ወደዛ ንግስና የመጣው። ረጅም ዓመት ጋይስ። ምክንያቱም እግዚአብሔር በሱ ህይወት ላይ ብዙ ነገሩን እየሰራው ነበር። በጣም ብዙ ነገሩ እና የዘገየባችሁ ሰዎች እግዚአብሔር እየሰራችሁ ነው። ወደኋላ ቀርታችሁ አይደለም። ከሰዎች በቃ አሁን የምታዩት ሶሻል ሚዲያ ላይ የምታዩት ራሳችሁን ኮምፔር ያደረጋችሁ ያላችሁ ሰዎች አይምሰላችሁ። እግዚአብሔር በእናንተ ህይወት አውቆ ነው ያዘገየባችሁ። ስለሚወዳችሁ ነው። እናንተ ላይ መስራት ስለሚፈልግ ነው። እናንተ ላይ እግዚአብሔር ስፔሻል አቴንሽን አለው። እናንተን ቀስ ብሎ መስራት ነው የሚፈልገው። ምክንያቱም ሉዝ ሊያረጋችሁ አይፈልግም። ይሄ አንዴ ታይቶ የሚጠፋ ነገር ሊሰጣችሁ አይፈልግም። ጆሴፍን ይዩት። ዮሴፍ ገና በልጅነቱ ነው ያንን ራእይ ያየው፣ ቪዥን ያየው። ወንድሞቹ ሲሰግዱለት ኪንግ ሆኖ በቃ ያንን ንግስናውን እኮ በልጅነቱ ነው ያየው። ምን ያህል ጊዜ ፈጀበት? ስንት መከራ አለፈ ይዘው። ኢቨን እስር ቤት ሆኖ ተረሳ የሚለው ነገር ይገርመኛል። ብዙ ጊዜ ሳነበው መረሳት፣ እስር ቤት ጠቅላይ ሚኒስተር ትሆናለህ የተባለ ኪንግ ነው የተባለ አኖይንትድ የሆነ ሰው ያን ያህል ጊዜ ቁጭ ብሏል። እግዚአብሔር ብዙ ነገሩን እየሰራው ነበር። አይገርማችሁ? ካራክተሩን፣ ማይንድሴቱን፣ ማቹሪቲ፣ ስፒሪቹዋሊቲውን፣ እያንዳንዱን ነገሩን ከእግዚአብሔር ጋር ያለውን ኮሚኒኬሽን ያለውን ነገር በሙሉ እየሰራው ነበር። ባተ ሞመንት ያቺ ታይም ስትመጣ ናውጣ ተባለ። ጊዜ አልነበረውም ሲጠራ። ምክንያቱም the fullness of time ወይም ደግሞ የዘመኑ መጨረሻ ያ የእናንተ ታይም ሲሆን የትኛውም ኃይል አይችለውም። ማንም ሊቃወማችሁ አይችልም። because you are ready። በዛች ሞመንት ላይ ሬዲ ናችሁ። በቃ የትኛውም ኃይል ነው የምላችሁ። ክርስቶስ 30 ዓመቱ ኢማጂን እዚህ ምድር ላይ አንዴ ነው በ12 ዓመቱ እዛ ቤተ መቅደስ ተገኘ። ከዛ በኋላ ኢቭን የት እንደነበረ ሁሉ አይታወቅም። ከዛ በኋላ በ30 ዓመቱ ነው ሾዋፕ ያደረገው። በ30 ዓመቱ ነው የመጣው እና እስከ 30 ዓመት ድረስ ኢማጂን አምላክ ነው። አምላክ በስጋ እዚህ ምድር ላይ ሲመላለስ nobody knows። አስባችሁታል? እና ያን ያህል ጊዜ ታዲያ ምን ሲደረግ ነበረ? እየተዘጋጀ ነበር። ፕሪፔር የሆነ ነው። ራሱን እያዘጋጀ ነው። ዝግጅት ላይ ነው። ፕሪፓሬሽን ላይ ነው። ሞሴስ እስከ 40 ዓመት ድረስ ዝግጅት ላይ ነው። ካራክተሩን ምኑን ያለውን ነገር ኤቭሪቲንግ
እየተዘጋጀ ነበር። ዳዊት አስባችሁታል? ጎልያድን በምን ይጥለው ነበር? ያ ዝግጅት ፕሪፓሬሽን ባይኖር 12 ዓመት በሙሉ ከአንበሳና ከድብ ጋር ፋይት ሲያደርግ ነበር ይላል። that means ዝግጅት ላይ ነው፣ እየተዘጋጀ ነበር፣ ፕሪፓሬሽን ላይ ነው። ጆሴፍ ያን ሁሉ ዘመን መከራውን ሲያይ still is a preparation time። ራሱን ለጠቅላይ ሚኒስተርነት እያዘጋጀ ነበር። የዝግጅት ታይም ነው። ክራይስትም እንደዛው እየተዘጋጀ ነበረ ለትልቁ ሚሽን እኛን ለማዳን። ሉቃስ ምዕራፍ 2 ላይ እንደውም ምን ይላል? በሰውና በእግዚአብሔር ፊት በጥበብና በቁመት በሞገስም ያድግ ነበራል። ዝግጅት ላይ ነበረ፣ ፕሪፓሬሽን ላይ ነበር the whole time። ልክ በደ 30 ሆኖት ልክ 30 ዓመት ሲሞላው እዛ ዮርዳኖስ ጋር ሲመጣ ልክ ካደገ በኋላ 30 ዓመት ሆኖት ሲመጣ የምወደው ልጄ ነው እሱን ስሙት የሚል ቃል መጣ። አፖይንት አደረገው። ልክ ሬዲዮ ነው ክራይስት ሲመጣ የምወደው ልጄ ነው እሱን ስሙት የሚል ቃል መጣ። was ready። ልክ ሬዲ ስትሆኑ ያስታውቃል ሁኔታው ራሱ the right time at the fullness of time። ልክ ትክክለኛው ታይም ስትመጣ አያችሁ፣ እዛ ነው ያ the right time ያስፈልገናል በህይወታችን። ትክክለኛው ታይም በህይወታችን ያስፈልገናል። ኢማቹር የሆነ ነገር ላይ እንዳንደርስ፣ ሬዲ ሳንሆን የሆነ ኤክስፖዝድ እንዳንሆን፣ አለማወቃችን ፊት ለፊት እንዳይወጣ፣ ድንገት ነገሮች ሳይፈጠሩብን ሬዲ በሆነን ሰዓት ቢፈጠር ይሻላል። እግዚአብሔር ስለሚወደን ነው። ስለዚህ don't waste your time። ኮምፕሌን እያደረጋችሁ እግዚአብሔር ረስቶኛል፣ ከዚህ በኋላ ዋጋ የለኝም፣ በቃ እንደዚህ ነው እያላችሁ ኮምፕሌን እያደረጋችሁ ጊዜያችሁን አትግደሉ። ኢንስቴድ ጊዜያችሁን ተጠቀሙበት። this is a preparation time። የዝግጅት ታይማችሁ ነው። የምትደርሱበትን ቦታ እግዚአብሔር ነግሯችኋል። ለዛ የሚያበቃችሁን ነገር ስኪል፣ የተለያየ ማንበብ ያለባችሁን ነገር፣ የተለያየ ነገር ማድረግ ያለባችሁን ነገር አሁን አድርጉት። ልክ ጊዜው ሲደርስ ጊዜ የላችሁ። ድንገት ነው የምትጠሩት። እንደ ጆሴፍ ናውጣ ነው የተባለው ድንገት። እሺ ያቺ የእግዚአብሔር ጊዜ ስትመጣ እንዳትዋከቡ አሁን ሬዲ ሁኑ ጋይስ። ጊዜያችሁን ተጠቀሙበት። ራሳችሁን አዘጋጁ። ማንበብ ያለባችሁን፣ መስራት ያለባችሁን፣ እዛ እግዚአብሔር ፕሮሚስ የገባላችሁ ነገር ታቁታላችሁ። እዛ ጋር ለመድረስ የሚያስፈልጋችሁን ነገር በሙሉ አሁን ዝግጅታችሁን ጨርሱ። ተረዳችሁ? ስለዚህ እግዚአብሔር ስለሚወዳችሁ ነው ያዘገየባችሁ። ድንገት እንዳትወጡበትና እንዳትጠፉበት ነው። እና እግዚአብሔር ሂደን ደብቆ ነው የሚያዘጋጃችሁ። ባይዘው ይሄ ትልቁ ሚስጥር ይሄ ነው። ባይዘው እግዚአብሔር ሲያዘጋጃችሁ ሰው እንዳያያችሁ ድብቅ አድርጓችሁ ነው። አስቡት፣ ሞሴስን ብርሃን የወሰደው ዳዊትን እዛ በግረኛ አድርጎ የሆነ ጥሻ ውስጥ ነው የከተተው። ጆሴፍን እስር ቤት ነው የከተተው። ውሰዱ፣ ሁሉንም የሆነ ቦታ ደብቋቸው ሃይድ አድርጓቸው ነው እግዚአብሔር ሲሰራባቸው የነበረው። ስለዚህ ቆየብን የምትሉ ዘገየብን የምትሉ ሰዎች እግዚአብሔር ደብቆ እየሰራችሁ ነው። አይምሰላችሁ። at the fullness of time ያቺ right time ስትመጣ ኤክስፖዝ ያደርጋችኋል። ስለዚህ ያለ ጊዜ መውጣት በጣም አደጋ አለው። ለዛ ነው ሞሴስ ላይ ያየ ነው ያለ ጊዜው ወጥቶ ነው ሰው የገደለው ሙሴ። ስለዚህ ያለ ጊዜ ወጥተን ዳሜጅ እንዳንፈጥር እግዚአብሔር ይስራብን፣ እግዚአብሔር ያዘጋጀን። እንፍቀድ። ኮምፕሌን ማድረግ እናቁምና እግዚአብሔር ያዘጋጀኝ። ልክ ክራይስት ሉቃስ ወንጌል ላይ እንደተጻፈው በጥበብ እና በቁመት እንዲሁም በሞገስ በእግዚአብሔርና በሰው ፊት ያድግ ነበራል። እግዚአብሔር እንደዛ ያሳድገን፣ በራሱ ጊዜ ያውጣን። ድንገት ወጥተን ዳሜጅ እንዳናረግ። ስለዚህ እግዚአብሔር ዘገየብን የምትሉ ሰዎች አልዘገየ። እግዚአብሔር ዘግይቶ አቅም ረፍዶበት አቅም። ስለዚህ ራሳችንን ከሰዎች ጋር ኮምፔር ማድረግ አቁመን
የእንትና ላይፍ እንዲህ ነው፣ እንትና አግብቷል፣ እንትና እዚህ ደረጃ ደርሷል፣ እንትና ጥሩ ስራ እየሰራ ነው፣ እኔ እስካሁን ቢሃይንድ ነኝ የምትሉ ሰዎች ራሳችሁን ኮምፔር ማድረግ አቁሙና እግዚአብሔርን አመስግኑ። እየሰራችሁ ነው። የተሰራ ነገር አሪፍ ነው። ምክንያቱም ልክ ባይ ዘ ታይም እግዚአብሔር ሲያወጣችሁ ሙሉ በሙሉ ዝግጁ ናችሁ ለየትኛውም ነገር። አይ ሆፕ ጥሩ ነገር እንዳያዛችሁ ተስፋ አደርጋለሁ። ዘገየብን የምትሉ ሰዎች አይዟችሁ፣ የእናንተ ታይም ይመጣል። ያቺ ታይም ስትመጣ ደግሞ ጊዜ የላችሁም። አም ቴሊንግ ዩ እና ደርሷል ጊዜያችሁ። አይዟችሁ፣ እግዚአብሔር እየሰራችሁ ነው። ይመቻችሁ።